አንድ ይሄን ቪዲዮ ሰምተን እንመለስ። መለከትን ስሙ፣ ኢየሱስ በክብር ይመጣል። መሲሁ ሊመጣ ነው። መሲሁ ሊመጣ ነው። የታረደው በግ ሊመጣ ነው። ከዚህ በኋላ እኛ በምንሰራ ቪዲዮ ሁሉ በብዛት የምንሰራው ስለ ክርስቶስ ዳግም ምጽአት ነው። ለምን ካላችሁ የክርስቶስ ዳግም ምጽአት እየቀረበ ስለሆነ ኢየሱስ ክርስቶስ እኛን ለመውሰድ ሊመጣ ስለሆነ እየተቃረበ ስለሆነ ሰዎች እንዲዘጋጁ ንስሐ እንዲገቡ እግዚአብሔርን እንዲያምኑ ነው የምንሰራው። ዛሬ ደግሞ በአንድ ቃል ይዘን መጥተናል። ማቴዎስ 25:14 አንድ ወደ ሌላ ሩቅ አገር ለመሄድ የተነሳ ሰው ባሪያዎቹን ጠርቶ ለእያንዳንዳቸው ገንዘብ እንደሰጣቸው እንዲሁ ይሆናልና። አንድ ወደ ሌላ ሩቅ እዚህ ቦታ ላይ እንደምንመለከት ይህ ትምህርት የክርስቲያኖችን የአገልግሎት ሕይወት የሚነካ ትምህርት ነው። እዚህ ቦታ ላይ እንደምንመለከተው አንድ ወደ ሌላ ሩቅ አገር ለመሄድ የተነሳ ሰው ለእያንዳንዳቸው ባሪያዎቹን ጠርቶ ለእያንዳንዳቸው መክሊቶችን ሲሰጣቸው እንመለከታለን። ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት እንዲሰሩበት፣ እንዲነግዱበት፣ እንዲያተርፉበት መክሊቶችን ሰጥቶ ወደ ሩቅ አገር ሲሄድ እንመለከታለን። ባሪያዎቹም ደግሞ ሊሰሩበት፣ ሊነግዱበት፣ ሊያተርፉበት መክሊቶችን በአደራ መልክ ተቀበሉ። አንድ ወደ ሌላ ሩቅ አገር ለመሄድ የተነሳ ሰው የሚያመለክተው ለእኛ የሞተውን ሞትን ድል አድርጎ የተነሳውን ወደ ሰማይ ያረገውን ዳግም እኛን ለመውሰድ ተመልሼ እመጣለሁ ያለውን ማንን ያመለክታል? ክርስቶስን ያመለክታል። እነዛ ባሪያዎች መክሊቶችን ሊሰሩበት፣ ሊነግዱ፣ ሊያተርፉበት ደግሞ መክሊቶችን የተቀበሉት ደግሞ ኢየሱስ ክርስቶስ በደሙ የገዛቸው ወንድና ሴት የክርስቶስ ባሪያዎችን ያመለክታል። ስለዚህ እኛ ኢየሱስ ክርስቶስ በደሙ ገዝቶናል። ለምሳሌ ይህን ስልክ ለመግዛት አንድ ስልክ ለመግዛት በብር እንደምንገዛው ሁሉ እግዚአብሔር ግን በብር አልገዛንም፣ በወርቅ አልገዛንም። እሱ የገዛን በደሙ ነው። ስለዚህ የማን ባሪያዎች ነን? የእግዚአብሔር ባሪያዎች ነን። ስለዚህ የእግዚአብሔር ባሪያዎች ነን፣ የሰይጣን ባሪያዎች አይደለንም። ስለዚህ መክሊት ወይም ታሌንት የሚለው ቃል ታሌንቶ ከሚለው ከግሪክ ቃል የተተረጎመ ሲሆን በወቅቱ የነበረ የገንዘብ መጠሪያ ስም ነው። በእኛ ዘመን ብር፣ ዶላር፣ ሊሬ፣ ፓውንድ እንደሚባለው በወቅቱ የነበረ የገንዘብ መጠሪያ ስም ነው። መክሊት በእኛ ዘመን የሚያመለክተው አንድ ሰው በተፈጥሮ ያለውን ችሎታ፣ ተሰጥኦ፣ ታሌንት እንዲሁም ለአገልግሎት ያለውን መንፈሳዊ ስጦታ ወይም ጸጋ ያመለክታል። ስለዚህ እያንዳንዱ ክርስቲያን ቢያንስ 1 ወይም 2 መክሊት አለው። ስለዚህ በተሰጠው መክሊት ሊሰራ ይገባል። ግን አንዳንድ ክርስቲያኖች እግዚአብሔር ለእኔ ምን አልሰጠኝም፣ መክሊት አልሰጠኝም እያሉ ቸርች ይሄዳሉ፣ ይመጣሉ፣ ይሄዳሉ፣ ይመጣሉ፣ ያገለግላሉ፣ ይመጣሉ። በቃ ሌላ የእግዚአብሔር ስራ ውስጥ የሉበትም። ያመልካሉ፣ ይመጣሉ፣ የእግዚአብሔር ስራ ውስጥ የሉበትም። በዘመናቸውን በዛ ብቻ ነው የሚጨርሱት። ስለዚህ ያንዳንዱ ሰው መክሊት አለው። እግዚአብሔር መክሊት ሰጥቷል። መጽሐፍ ቅዱስ ቆሮንቶስ ላይ እንደዚህ ይላል፣ እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ስለዚህ እያንዳንዱ ሰው ጸጋ አለው፣ ታሌንት አለው፣ መክሊት አለው። ስለዚህ በተሰጠው ጸጋ መክሊት ሊያገለግል ሊሰራ ይገባል። ስለዚህ እኔም ዛሬ እናንተ ጋር ቆሜ የማመልከው እግዚአብሔር ስለ መክሊት ስለሰጠኝ ነው፣ ጸጋ ስለሰጠኝ ነው። ስለዚህ እያንዳንዱ ሰው መክሊት አለው። በተሰጠው መክሊት ምን ሊያደርግ ይገባል? እግዚአብሔር የሚከብርበትን፣ ቤተክርስቲያን የምትስፋፋበትን፣ ሰው የሚጠቀምበትን፣ የእግዚአብሔር ስራ የሚስፋፋበትን ነገር ነው መስራት ያለበት። ምድራዊ ነገር መስራት የለበትም፣ መስፈን የለበትም በተሰጠው ጸጋ። ለምን ካላችሁ እግዚአብሔር ይጠይቀናል። በሰጦሽ መክሊት ምን አረክ? ምን ሰራሽ? ምን አረክበት? ምን ሰራበት? አተረፍክበት ወይስ አላተረፍክበትም ይለናል። እዚህ ቦታ ላይ እንደምንመለከተው ባሪያዎቹን ከብዙ ዓመት በኋላ ጌታቸው መጥቶ ሲቆጣጠራቸው ተቆጣጠራቸው። በሰጧችሁ መክሊት ምን አረጋችሁ? ሰራችሁ ወይ አተረፋችሁ ብሎ ሲቆጣጠራቸው 5 መክሊት የተሰጠው ቀረበ። ጌታዬ ሆይ አለ 5 መክሊት ሰጥተኸኝ ነበር፣ ሌላ 5 አተረፍኩ አሉ። ጌታውም አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባለሁ። ወዴት? ወደ ገነት።
ወርቅ ወደሚረገጥበት እግዚአብሔር ወዳለበት የእግዚአብሔር ክብር ወዳለበት ሕመም ወደሌለበት እንዲሁ ለመክሊት የተቀበለውን ቀረበ። ጌታዬ ሆይ ለመክሊት ሰጥተኝ ነበር፣ ሌላ 2 አተረፍኳለሁ። አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ። 5 መክሊት የተቀበለው ወደ ገባበት ግባ። 1 መክሊት የተቀበለው ግን አንተ ካልዘራበት የምታጭድ ካልበተክበት የምትሰበስብ ክፉ መሆንን ስለማውቅ መክሊትህ ምን አልኩት? ገንዘብህን ቀበርኩት አለ። ስለዚህ እኛ በተሰጠን መክሊት እየሰራን ነው፣ እያተረፍን ነው ወይስ መክሊታችንን ቀብረነዋል? መክሊታችሁን ቀብራችሁታል ወይስ እንደኔ እያተረፋችሁ ነው? ወይ እያተረፋችሁ ነው? ስለዚህ እግዚአብሔር ይጠይቀናል። በሰጠዎች መክሊት ምን አረግ ይለናል። ምን አረግሽ? ምን አረግ? ምን ሰራህ? አተረፍኩ ወይ ስለሚለን በተሰጠን መክሊት መስራት አለብን፣ ማትረፍ አለብን። ስለዚህ እያንዳንዱ ሰው መክሊት ስላለው ባለው መክሊት ሊሰራ ሊያተርፍ ይገባል። ስለዚህ ያልሰራ ሰው ወዴት ነው የሚገባው? ወደ ሲኦል። አንድ የተቀበለውም ወዴት ገባ? ወደ ሲኦል ገባ። ሲኦል ውስጥ ምን እንዳለ ልንገራችሁ። ሰይጣን ነው ያለው፣ ክፉ አጋንንቶች ነው ያሉት። አሁን ለምሳሌ ሲኦል ውስጥ ምንም እግዚአብሔርም የለም፣ እሳት ብቻ ነው ያለው፣ እሳት ብቻ። አሁን እዚህ ምድር ውስጥ እሳት ቢነካ እንድንላለን፣ ያቃጥላል። እዛ ግን ቀኑን ሙሉ ሰዓቱን ሙሉ አያቋርጥም። ውሃ ራሱ ባጠባል ውሃ አይቻልም፣ የለም። እሳትና እሳት ብቻ ነው ያለው፣ ክፎች ነው ያሉት። ስለዚህ በተሰጠ መክሊት ልንሰር ይገባል። አንድ መክሊት እንደተቀበለው መቅበር የለብንም። ያ ለምን ስላልሰራ ወደ ሲኦል ነው የተጣለው። እኛም ወደ ሲኦል ነው የምንጣለው። 2 መክሊት እንደተቀበለው እና 5 መክሊት እንደተቀበለው ማትረፍ አለብን፣ መስራት አለብን። ስለዚህ በተሰጣችሁ መክሊት ምን ማድረግ አለባችሁ? መስራት አለባችሁ። ቅዱሳኖች ቻው ቻው። በተሰጣችሁ መክሊት ስለዚህ መስራት አለባችሁ። ቻው